ዳንኤል ከኖርዌይ ሪፖርት ተደርጓል። ችግሮታል ያለበት ሁኔታ አለ። በስሙ ጉዳይ ከሆነ እኛ ስለ ስም እዚህ ጋር ቁጭ ብለን ምን ተነትንበት አይደለም። አዎ ብዙ ጥያቄዎች የሚያስነሱ ነገሮች ይኖራሉ። አንድ ጊዜ ተጠቃለለ ነገር ሲኖር ያ ነው። ከዛ በፊት ግን እሱ ምንድነው የሚያስፈልገው ብሎ መጠየቅ አንድ ትልቅ ነገር ነው። ቶፒኬም ስላልሆነ ዛሬ እውነት ለመናገር በቃ ይሄ ልጅ ባለበት ሁኔታ ላይ እግዚአብሔር ጤናውን ይስጠው። ነገ ቆሞ የሚወቀስም የሚመከርም የሚመክርም ከህይወቱም የሚያስተምር ያድርገው በሉ። እንዲቆም ደግሞ የእናንተ አይዞባይነት የእናንተ ድጋፍ ነው የሚያስፈልገው። ክፍተቶች አሉ፣ ስተቶች አሉ፣ እንዲህ ያሉ ለማለትም ቢያንስ ቆሞ መተሳሰብ አለበት። የተደረጉ ነገሮች የሆኑ ነገሮች ቀላል አይደሉም። በህይወቱም እያሳለፋቸው ያላቸው ዛሬ ነው። እያንዳንዱ ነገር ቀልድ አይደለም። ከራሱ ጋር የሚያታግሉት ብዙ ነገሮች አሉ። አንዳንድ ጊዜ ሰው ፈልጎም አይደለም። በጣም ብዙ ውሸቶች፣ በጣም ነገሮች ሲደራረቡ ያንን ነው ማየት ያለባችሁ። ስለዚህ ይህንን በተመለከተ በአብዛኛው ለሚዲያችሁ ግብአት የምትፈልጉት ምናልባት ንዴት ውስጥ ያላችሁት በችግሩ ምክንያት እንግዲህ እኔ በዳንኤል ጉዳይ 1000 ቪዲዮ በተሰራው ልክ አንድ ቪዲዮ አልሰራው። በየቀኑ አጠገቤ ነው ያለው። ባለበትም ሁኔታ ያንን ሁኔታ ይዤ እንዲሆን እንዲተፈጠር እንዲያደረገ እንዲሆንበት እያልኩኝ አልሰራው። ምክንያቱም የኔ ትልቁ ጉዳይ እሱ ስላልሆነ መታገዝ ባለበት ወይም ደግሞ መሆን ባለበት ወይም ደግሞ ያለውን ሂደት ለማስተካከል ከሆነ እግዚአብሔር ይመስገን ደጋግ ልብ ያላቸው ከታች እያየሁሽ ነው። ከቮስ ከታች እያየኋት ነውና ያደረገችው አንድ ትልቅ ነገር የመጀመሪያ ቀን ማንም ሰው ያንን አላደረገውም። ሰው ብር ልኮለት ሊሆን ይችላል። ፍቄ በእጁ ስጠውና ብር እንደዚህ እየቆጠረ እስኪ የሆነ ውጭ ስትወጡ ይክፈል ብላ ያለችበት መንፈስ ትልቅ ነገር ነው። አያችሁ፣ ሰውን እዛ ድረስ ዲቴል ገብታችሁ መረዳት ነው። የሰው ልጅ ትናንት የነበረውን አቶ ሲገኝ ምንድነው ኮንፊዥን ውስጥ ይገባል አይደለም። ብዙ ነገሮች አይምሮ ውስጥ ይፈጠራሉ። ሺህ ነገሮች በዛ ውስጥ የሰው ልጅ ሲሄድ የሚሄድባቸው መንገዶች ሚሊዮን ናቸው። ለምሳሌ መረጃ አቅርቡልን፣ እውነቱን አውጡልን፣ እንዲያደርጉልን ተብሎ እውነተኛ መረጃ ይዛ ደግሞ ስትመጣ እሷ ክፉ ነች፣ እሷ ጨካኝ። ለምን ሁላችንንም ስለሚነካ፣ እያንዳንዱ ስደት ላይ ያለ ሰው ይሄንን ስለሚነካ አካሄዱ ትክክል ላይሆን ይችላል። የሆኑ ነገሮች ሊፈጠሩ ይችላሉ። በአብዛኛው ሰው ፕሬዠር ያደረጋት ነገር አለ። ይህንን መረጃ ይላከው፣ ይህን አቅርቢ፣ እንዲጠይቅልን አንቺ ያቀረብሽው ስለሆነ ስለተባለ ግን የሆነ ነገር ሲመጣ ያ ነው ጣራ ድረስ እዛ በጎዳና ውደቅና ምንም ነገር አናረግልም ነበር ማለት የነበረብኝ ያ ነበር ትክክለኛው። መነሳቱ ምንድነው እናንተን የከፋችሁ? ለመውቀስም እንኳን በመነሳቱ እኮ ነው የቻላችሁት። መውቀስ የቻላችሁት ስላለ ነው። የሞት አይወቀስም ነበር የምትሉት። ምናልባት በደንብ እሱ ራሱ አንድ ቀን ነገሮች ተስተካክሎ እስቲል ያለሁበት ሁኔታ ያንን ሁኔታ የሚያስታውሰው ነገር ውስጥ እንዲገባም ስለማልፈልግ ነው። አስጨናቂ ነገሮች ታረጉና ፕሬዠር አርጋችሁ ልክ ያ ነገር ሲመጣ እናንተ ገለልተኛ ሆናችሁ በጣም በቃ ቅዱስ ለመሆን የምትሞክሩ ሰዎች ይሄም ያሳዝናል። አንዳንድ የምትጽፉት ኮሜንት የምትናገሩት መልእክት ለዚህ ልጅ የሚያመጣው አንድምታ ምንድነው? እሱን እንርሳው። እግዚአብሔር ይመስገን አሁን ካለበት ሁኔታ እንርሳው። ቢያንስ በተሻለ ሁኔታ ዛሬ አለ። ትናንት ከነበረበት በፊት ከነበረበት አላልኩም። ትናንት ከነበረበት ሁኔታ ትንሽ ይሻላል። እግዚአብሔር ይስጣችሁ። ደጋግ ልብ ያላችሁ መልካም ሰዎች ቢያንስ ያንን ነገር ለማድረግ ነው። የወደቀ ሰው ላይ እንደው በተረባርቦ ድንጋይ መወርወር፣ እሳት መጫር፣ የሆነ ነገርን ማቀጣጠል፣ እንደዚህ ያውጣ፣ እንዲናገር፣ እንዲበል፣ እንዲያድርጎ ነበር ኤቭሪ ኢች ወርዶች ጀግንነት መስሎ ተከታያችሁ ይቅርታ አድርጉልኝ። ጀግና አይደላችሁ። ጀግና ምን እንደሆነ ታውቃላችሁ? እርግጠኛው የምነግራችሁ ትናንትን በበቀል አይን ሳያይ
ፈጣሪው ይሄን መልስ ሰጠኝ። በል እንግዲህ እግዚአብሔር ሆይ ተመስገን፣ ነገ እኔም ወድቄ እንዳልገኝ እርዳኝ፣ ይህንን ልጅም ህይወት ደግሞ በቃ መልስለት ብሎ መልሶ የሚጸልይ መልሶ ለዛ ሰው መነሳት ምክንያት የሚሆን ነው። ሁሉን ፈልገን አንችለው፣ ሁሉን ውድቀቱን ፈልገን ሰዎች ቢጥሉት ደግሞ እንዲያርገው ጣሉት ብለን ምንለው እኛው ከሆነ እኔ ግራ ይገባኛል። የሆነ ነገር ሲባል አንተማ ያስቀመጥከው ምን አይቼ ነው ጥቅም የምፈልገው? ሲመጣ ጃኔ ጋር እኮ ኦልሬዲ እኮ ገና ሲመጣም ጨርሻለሁ። ቢሆን እንኳን እንደው ይሄ ልጅ እስኪ ይቁም። ከሳሾቹ ራሳችሁ ምንድነው የፈለጋችሁት? ራሳችሁን ጠይቁት። አንዳንዴ ተደውሎ የሚነገረኝ ነገር ያስገርመኛል። እንዲህ ነው እሺ ምን ላድርገው? አይ እርዳው። ግን ምን እንደ ይቅርታም ለማለት እኮ የሰው ልጅ አይምሮ ሰላም መሆን አለበት። ቆሞ መናገር አይምሮ ሰላም መሆን አለበት። በየትኛውም መንገድ ነው የምነግራችሁ። እኔ ፈጣሪን የምለምነው እውነት የምነግራችሁ ፈጣሪን የምለምነው ችግር ይኖራል። መቼም የሰው ልጅ ይቸገራል። ማናችንም በተለያየ መንገድ ችግራችን ይለያያል እንጂ በዚህ ቅስበት ተንበርክኮ ፈጣሪውን የሚጸልይ ሰው የችግሩ አይነት ይለያያል እንጂ ሁሉም ጋር አለ። ሙስሊሙ ጋር ሲሰግድ ፈጣሪውን የሚጠይቀው ነገር አለ። ጤና ይሆናል፣ ገንዘብ ይሆናል፣ ህይወት ይሆናል፣ በልጆቹ ላይ ይሆናል። ብዙዎች አለን ልጆች የነገ ህይወታቸው እንዲስተካከል ይሆናል። ጸሎታችን የተለያየ ይሆን እንጂ ከፈጣሪ ቸግሮን የምንጠይቀው ነገር አለ። ከምሬ ነው። ሙሉ ማንም ሰው እንደሌላ ቃል ማናችንም ሙሉ አይደለንም። ፈጣሪ ችግራችንን በቃ ሳይ ግራቀኝ ሳይ የሚሞላ አምላክ ነው። ይሙላልን። ግን የምር ነው የምነግራችሁ፣ በሰው እጅ ላይ ተስፋ አድርጎ መቀመጥ ትልቁ ችግር ነው። ምናልባት ዳኒም አንድ ወቅት ላይ እድል ተሰጥቶት ያንን አልተጠቀመው፣ አልገባውም፣ ጉዳቱ ምን እንደሆነ አልተረዳው ሊሆን ይችላል። ዛሬ ላይ ተረድቶታል። የማርታን ጉዳይ በዛ ደረጃ ነው የማየው። እጁ ላይ የወደቀ ተስፋ የሰጠው አይዞሽ ያለበት ምን ያክል ደግሞ ሰው ልጅ ድጋፍ ነው ብሎ ሲል ተንሸራቶ መውደቅ እንዳለ ያየበት ነው። ሌላውን ትተህ ስለዚህ ይሄ ሰው ይቁም። በቃ እስኪ በእናታችሁ አንድ ነገር ብቻ ልለምናችሁ፣ ይቁም። ለመውቀስም ለመክሰስም እንደው ክፉም ቃል ለመናገር አንድ ሰው ደንዳና ሰውነት ያስፈልገዋል። አስኮናኝ ብሎ ሰው ትታችሁ ሄዳችሁ አታውቁ? በቃ ልትመቱት ወይ የሆነ ነገር ብላችሁ ስታዩት ነፍሱ ቅጥን ብላባችሁ ለዚህ ደውይ። በቃ አንድ ሰው ከቆመ በኋላ ምንም ነገር ለማድረግ ትችላላችሁ። ምን ያድርግ ይሄ ልጅ? ሰው ግራ በገባው ሰዓት እኛ ጀግናንን ብለን እንደው በቃ ማናባቱ አይምሰላችሁ። እቺ ምን ተነፍሳት አየር ከሰከንድ በኋላ ለአምስት ሰከንድ በአየር ላይ ቢቆምና መተንፈስ ብናቆም ነፍስ ውጭ ነፍስ ግቢ ያዙኝ ነው የምንለው። ረሳነው እንደ ኮሮናን ጊዜ ረስተነው ከሆነ ወደኋላ እንመለስ። ብር ቢኖራችሁ ምን ቢኖራችሁ መውጣት አትችሉም የተባላችሁበት፣ ሱፐርማርኬት ስትቆሙ 1 ሜትር ራቁ የተባላችሁበት በሰለጠነው ሀገር ነው ይሄንን የምነግራችሁ። ስለዚህ በአቅም ደረጃ የምንችለውን እኔ አሁንም ነገም ከነገ ወዲያ የምናገራለሁ። በዳኒ ስም እርዳታ አልጀመርንም፣ አልሰበሰብንም። ነገር ግን ችግሩን አይታችሁ የምትሰጡት ሰዎች ስጦታ ከሆነ ስጡት ነው ያለው። እርዳታ የሚባል ነገር ስሙም አልተነሳም። ያንን ብፈልግ እኔ በሳምንት ውስጥ 4-5 ሚሊዮን ብር ሰብስቤ አውቃለሁ። ያንን ሰምተውኝ ደግሞ ሰብስበው የነበሩ ሰዎች ጠቅላላ ባለው ኮንዲሽን ባለው ሁኔታ ላይ አይተው አንድ ነገር ሆኗል። 2.8 ሚሊዮን ብር በ13 ሰዎች የተሰበሰበ መልካም ወዳጆቻችን ገንዘቡ ተመልሷል። በእነዚህ አይነት ሁኔታ ብለው ኢትስ ኖት ኢነፍ ለበቀል አይበቃም። ይሄ አንድ ሰው ለመጣል አይበቃም። እውነት እናንተ ላይ ተደርጎ ቢሆን በእንደዚህ አይነት መንገድ ሰው አርጎባችሁ ቢሆን ይህን ልጅ ተዘግዝቆ ተሰቅሎ ስጋው ተዘልዝሎ እንደ ቋንጣ ካልሆነ አናይም የምትሉበት አይደለም። እኔ በድምጽ አሰማችኋለሁ፣ በድምጽ ነው ማሰማት። ስለዚህ ማንም ሰው ያለ ሰው የቆመ ያለ ቢመስለው እንዳይወድቅ ይጠንቀቅ። በየትኛውም አጋጣሚ የሰው ልጅ እርዳታ ያስፈልገናል። እኔ ዛሬ 2 ዓመት ታሪክ ነው የምነግራችሁ። 2 ዓመት አይ ቲንክ 2 ዓመት
ማርች 6 ላይ ነው ምናምን 2 ወይ 3 ዓመት ድንገት ወጥቼ ሳይክል ይዤ ወደቅኩ። የምኖርበት ሀገር እኮ ኖርዌይ ነው። ሄሊኮፕተር መጥቶ የታመመን ሰው ያነሳል ምናምን። የሚደውል ሰው ከሌለ አምቡላንስም አይመጣም። አንድ ሰው ከወደቀ በኋላ ወደቀ ነው። ምን እንደተፈጠረ ትዝ አይለኝም። ምን የማውቀው የለም። እግዚአብሔር ሲረዳኝ ግን ከፊት ለፊቴ ሰዎች መጡ። በዛ ምሽት ብዙ ሰው የማይንቀሳቀስበት ቦታ ላይ እግዚአብሔር ይባርካቸው። አያችሁ፣ መልካም ነገር ከፊት ለፊታችሁ የሚጠብቃችሁ ያ ነው። በዛ ቅስፈት በዛ አይነት መንደር ውስጥ እንደ አይነት ቦታ ላይ ማንም ሰው የሌለበት ደውለው አምቡላንስ መጥቶ እኔን ሲወስደኝ እኔ የማውቀው ታሪክ የለም። ብዙዎቻችን ቤታችን ላይ እዛው በተቀመጥንበት ደርቀን የምንገኝበት እኮ ብዙ አበሻዎች እኮ አለ። በሰዓቱ ብንገኝ ነፍሳችን የምትተርፍበት። እኔ ያን ሰዓት ላይ ለ30 ደቂቃ ወይ ለ20 ደቂቃ አረታውት ለ5 ደቂቃ ሰው ባይመጣ ራሴን ለማዳን እነሳለሁ፣ ተመልሼ ወርቃለሁ። ከዛ በኋላ በህይወት ላልገኝ ይችል ነበር። ዛሬ ለመቆም የማላቃቸው ሰዎች እነማን እንደሆኑ ትዝ አይለኝም። ምንም ነገር አላቅም። ምንም በዛ ሰዓት የተፈጠረውን አንዷን ነገር አላስታውስም። ግን ሰው ረድቶኛል። አሁን በቅርብ ነው የማወራችሁ። ሌላውን ጊዜ ተውት፣ ሌላውን ተውት። እያንዳንዳችን በህይወታችን ላይ እየበላን ስቅ ቢለን የሆነ ነገር ቢይዘን ሰው ነው የሚያድነን። ማንንኛ እርግጠኛ ሆነን ስለ ሰንበዲ ህይወት የምንናገረው? የእውነቴን ነው። እኔ ባልኖር ዳኒ እንደዚህ አይምሰላችሁ። እግዚአብሔር የራሱን ያዘጋጅለታል። እኔ ምክንያት ስላደረገኝ ፈጣሪ የተመሰገነ ይሁን። ይህንን ጉዳይ እሷም ይዛው ስትቀርብ አንዳንዴ እሷ ቦታ ላይ መሲም ጋር ቢሆን ነው የምነግራችሁ። ከምሬ አብሶ እንደ ፍቄ ኖሬ ቤተሰብ እዚህ ቦታ ላይ እንዳለ ሰው የመጀመሪያው ሁለቴ ሳታስብ መልካሙን ነገር ያደረገችልን ታላቅ እህታችን ነች። የምር በቃ ለእኔ ማከብራት ጋዜጠኛ፣ ሰውኛ ባህሪ ያላት። አዎ ብዙ ሜሴጆች የላኩ ሰዎች አሉ። እንደ ባለሙያ የመጠየቅ ግዴታም ነበረባት። ከጠየቀችው ውስጥም ምናልባት አንዳንድ የቃላት ግድፈቶች ወይም ደግሞ ጠንካራነት ሊሆን ይችላል። ኦልሞስት የተወሰነ ረጋ ብለን እስኪ ማን ነው ንጹህ ነይ ግቢ ሚሚ ችግር የለውም ልመልስልሽ ስለምችል ነው። አየሽ፣ ይሄ ነው ችግሩ። ምን ታውቃላችሁ? እኛ ባዘንነው ልክ ሁሉ ሰይዘን ማለት አንችልም። ሁሉም አይችልም። የተለያየ መንገድ አለው፣ ሙያ የተለያየ አለ። እች ልጅ ብቻዋን ቁጭ ብላ ተንትና ቢሆን ስለሱ የሆነ ነገር ብላ ነገ ጧት የሆነ ነገር ቢፈጠር ምን ነበር ሁላችን የምንለው? መልስ ስጥ በተባለበት ነው። አንዳንድ ጊዜ ባላንስ ነው። ከምሬ ነው የምነግራችሁ። ፈራጅም አንሁን። ምንድነው በዛ ሰዓት በዛ ሁኔታ ላይ ተፈጠረው? ምንድነው ያለው ነገር? እግዚአብሔር ይመስገን መመለስ የሚችል ልጅ ነው፣ ጤነኛ ነው። ባለበት ኮንዲሽን መልስ ሰጥቷል። መልስ የማይሰጥበት ሁኔታስ ቢሆን አዎ ልክ አይደለም። ግን በዚህ ደረጃ አግሬሲቭ ሊሆነንም ደግሞ ከአካባቢው በቃ እንደዚህ አይነት ሰው ይጥፋልን በምንልበት ልክ አይደለም መሆን ያለበት። እንደረጋ ማለትም ያስፈልገናል። ነገ ሰውን ልክ እንደማንፈልገው አድርገን አንቅረን መጥፋትም የለብንም። በዚህ ደረጃ አትንቱፍ የሚባል አይደለም። እንደነ ሰው ሁላችንም እናጠፋለን። ጥያቄዎች አሉ። ጥያቄ ነው የተነሳው በዚህ ደረጃ። እውነቴን ነው የምነግራችሁ። አንዳንዴ ያሳፍራል። በቃ እንዴ ምንም ጥሩ ላለመስራት ትጥራላችሁ። በቃ የትኛው የኢትዮጵያ ሕዝብ ክፉ ነው የሆነች ብሳሳት እኮ የተባለ የሸሹ ብዙ ባለሙያዎች አሉ። በጣም ብዙ ምሁራኖች። የባለጌ መፈንጫም የምንሆነው ለዛ እኮ ነው። ባላንስድ አይደለንም። በቃ እኛ የምንፈልጋት ቃል ብቻ መስማት ስለምንፈልግ ነው። እኛ ውስጥ ያለችዋን ስሜት ብቻ ነው የምንጠብቀው። አዎ ትክክል አይደለም፣ በዛ ደረጃ አይደለም። ጥያቄዎች መስተካከል ይኖርባቸዋል። ለምን በዛ ስሜት ውስጥ ሆነች? ሚዛናዊም አይደለንም። ትንሽ ግን መረጋጋት፣ ትንሽ ባላንስ ይሆን ከክፋትም የመጣ እንዳልሆነ ፕሬሸሩ ያለው ከየት በኩል እንደሆነ ለመወያየት እንኳን እድል አንሰጥም። በቃ አፈር ብላ እንማ እንኳንም እግዚአብሔር ሁሉን ነገር በእጃችን አላደረገው። ሁሉም ቢሰጠንማ በመድኃኒዓለም በዛ
እዚህ ምድር ላይ የሚኖር ሰው የለም። በቃ ቤት ሲራመድ እንኳን መሬትን በክፉ ረግጣታል እያልን ነበር የምናስገባው። ሲያስነጥስ ማስነጠስ ልክ አይደለም ነበር የምንለው ማለት ነው። እንኳንም በሰዎች የእግዚአብሔር መንግስት በሰው እጅ አልሆነች። ስለዚህ ክፍተቶች እንኳን ቢኖሩ በዛ ደረጃ የሚባል አይደለምና ይሄንን እንደ ፍቄ ኖሮ ቤተሰብ እውነቴን ነው። እኔ እዚሁ አጠገባለሁ አይደለ? ፊት ለፊት ያለውን እውነት ነው የምናገረው። ብዙ ነገሮች አሉ፣ ሁሉ ግን አይነገርም። ለምን? ክፋት ስላለ። ዛሬ እዚህ ጋር የምናወራው ለእናንተ ለመልካም ሰዎች ብዬ የማወራው ሌሎች ሰዎች ለክፋት ጠንስሰው አዘጋጅተው ቀምረው ሌላውን ሰው ስለሚጎዱበት አንዳንዴ ለማስተማር ብለን የምናወጣው ወይም ደግሞ ለሆነ ነገር ብለን የምንናገረው ለሌላው ሰው ያንን ነው። አዎ ስሜታዊ ነበረች፣ እኔም በቦታው ላይ ቁጭ ብያለሁ። አንዳንድ ነገሮች ግን ሾክድ ያደርጋሉ። ስለዚህ እሱንም ባላንስ እንሁን፣ ስሜታችንን ገታ እናድርገው። አንዳንድ ጊዜ እንደው እኛ ሌላው ሰው ፈረደ የምንለውን እጥፍ እኛ እየፈረድን እኛ ፍርዱን እየሰጠን ሌላው ሰው ግን መብት የለውም የምንል ሰዎችም እናውቀው። እሱ ባጠፋው ልክ እኔ በእልህኛ ሆኜ እኔ እሱ ላይ የሆነ ነገር በቃ ወፍ ከዚህ በኋላ ብዬ ስለሱ መጥፎ ነገር ብናገር የመጨረሻው መጥፎ ሰው ነው ልሆን ነው ማለት ነው። አያችሁ፣ ባላንስ ማጣት ያ ነው። ምንድነው ምክንያቱም ማንልበት? ዋይ ስሜታዊነት፣ ዋይ ለዚህ ደረጃ ያ እንኳን ቢሆን ደግሞ ይሄ አግባብ አይደለም። አይኖ ፕሮግራምሽ አይደለም። እኔ ዛሬ ምን ተፈጥሮ ነው? እስኪ ባላንስ ለመሆኑ እንደው ፖዚቲቭ የሆኑ እንኳን ነገሮች አይጻፉ። በቃ አገር እንደተበጣ በኢየሱስ በመድኃኒዓለም አንዳንድ ጊዜ ያስፈራል። በቃ እውነቴን የምነግራችሁ ነገ ሌላ የወደቀን ሰው ለማንሳት ያስፈራል። ብዙ የወደቁ ሰዎች አሉ። አንድ ሰው ምንቆም አይደለንም። ብዙ ሰዎች አሉ። እኔ እንኳን በተደራጀ ሁኔታ ራሱ ዳኔ ይሰማቸዋል። 3 ሰዎች አሉ ፍቄ ከኖሮ የመጡ ፕሊዝ ኦኬ። ነገ ጧት የትኛው ቦታ ነው ይዣቸው የሚሄደው? እንዴትስ ነው የሚታገዙት? ወደ ካልወጡ ደግሞ ማን ነው የሚያግዛቸው? ስለዚህ ይሄንን ነው የምለው። ለኮመንት መልስ እንዳትሰጡ። ገስት ላይ ያላችሁ የራሳችሁን ሐሳብ ከሆነ የምትሰጡት ያንን ሐሳባችሁን ስጡ። እኔ ኮመንት እየመለስኩ የነበረው ለተወሰኑ መልካም ልብ ላላቸው እጃቸውን ዘርግተው መልካምነታቸውን ላሳዩ ቅን ለሆኑ ሰዎች ነው። እዚህ ጋር መታችሁ ለምትንቦራጨቁ ሰዎች ይቅርታ አድርጉልኝና ተንቦራጭቃችሁ ትሄዳላችሁ። ነው አሁን ከደቂቃ በኋላ ሌላ ቦታ ላይ የሆነ ቶፒክ ቢኖር አንዲት የሆነች ነገር ብትኖር ዳንኤል የሚባልም ሰው እዚህም ቤትም ላይ የላቸውም። ሰንበዲ ተቸግሯል ነው እስኪ አንድ ነገር እናድርግ ብትባል እዚህ ጋር ያሉት መልካም ነገር አድርገው ለሚሚ ቮስ እዛ ከታችም ላለችው መልስ የሚሰጠው መልካምነቷን ስላየው ደግነቷን ስላየው እንጂ ለሌሎቻችሁ መልስም አልሰጥም። ማናችሁ ምን አርጋችኋል? ጥያቄ ይኖረኛል እኮ ይሄ ልጅ ከዚህ ጋር ወጥቶ ነገዛሽ ከመንገድ ላይ ብታዩት አንዳችሁ አንድ ዳቦ ማትሰጡት ለወቀሳ ጊዜ መጣችሁ ሰዎች ይቅርታ። በዚህ ደረጃ ነው ማየው። የመጀመሪያውን መልካምነት ሄዶ ደግፎ አንስቶ ለዛ ሰው መጀመሪያ እርዳታ ያደረገው ሰው ያ ሰው ነው። ሊጠይቅ ለምን የሆነ ሊል መብት አለው። ከዛ ውጭ ግን እንደፈቀድን እኛ የፈለግነው መስማት የምንፈልገው እዚህ ጋር ብዙ ካወራ አትቀመጡ፣ ሂዱ። ስለዚህ የሰው ልጅ ውድቀት የምትመኙ ከሆነ ተዉት፣ አትምጡ እዚህ ጋር። ነገ በብዙ ነገር መስተካከል ይችላል። ብዙ ለውጦች ይኖሩታል። በብዙ መልካምነት እናገኘዋለን። የሰው ልጅ ለዛ ለመድረስ የይቅርታ ልብ ያስፈልገዋል። ያንን ተስተካክሎ መጀመሪያ ራሱ ይቁም። ሌላውን ይቅርታ ለመጠየቅ እኮ መጀመሪያ ራሳችን በስነ ስርዓት መቆም አለብን። ስለዚህ እንኳን ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ። የልቤን ተናግሬ ስለጨረስኩ ከዚህ በኋላ ሚውት ሁሉ ብታደርጉኝ እስማማለሁ። ለዚህ ለገባችሁ እድል እሰጣለሁ። በቃ እንዴት ነህ? ሰላም ነሽ ወይ? ብበሳጭብህም ባኮርፍብህም አልጨክንብህም። አውቃለሁ። ግን ልጁን ወደድኩት፣ ከንፈሩ ደስ አለኝ። ማን ነው እሱ? ዳኒ አንዱ አሜሪካ ልውሰደው ፍቄ ስጠኝ ብላኛለች።
ያው ሰምተሃል ዳኒ? ከዴንማርክም ተብያለሁ ያንቺ ከእስራኤል ነው እያለሽ ነው እንግዲህ። ጉድ መጣ አለወዬ። ስሚልኝ ከየት ነው የተባልከው? እስኪ ይሄ ልጅማ በሴትማ አውጥንቲን ተሰርቷል። እስኪ ከማንኛውም ያሉሽ ቢሉሽ ካሉሽ አቷ የሚባል አባባል አለ። ተብለህም ከሆነ አርገህም ከሆነ ያለፈ ህይወትህ ነው፣ ለወደፊት ተምረህበታል ብዬ አምናለሁ። ፍቄን የጣለልህ አምላክ እግዚአብሔር ሳይደግስ አይጣላም ብሏል። እንግዲህ እዚህ ቦታ እንድትብሰከሰክም እንድትተንም አድርጎ አምጥቶሃል። ቻል አርገህ ዋጥ አርገህ በምን መሰለ የምችለው በመጎዝጎዝ በላ እያረክ ጠጣ እያረክ ምን አላችሁ እያልክ ማዳመጥ፣ በቀኛ ብቶ በግራ ማስወጣት። ሁለት ጆሮ የሰጠን አምላክ፣ ሁለት አይን የሰጠን አምላክ ሰምተን እንዳልሰማን አይተን እንዳላየን እንዴት ነው የምትል በቀጠሮዬ ትዕግስቱን ስጠኝ ብላለች። ነገሮችን እስኪሳኩልህ ድረስ ነገሮችን ላለማዳመጥ ሞክር። ከዚህ ውጭ ሌላ ምለው የለም። ፍቅያ ይዞህ ጎበዝ። ብዙ ነገር እንትን ብለህም ብዙ ነገር ጀር የተሻለ በነገራችን ላይ ዛሬ ራሱ አንድ ሙሉ ግሩፕ ተጋብዤ ጠረጴዛ ሙሉ ገብርኤል ነው ተብሎ ሙሉ ግብዣ ሆኖ ቀጠሮ ይዣለሁ። ከ3 ሰዓት በፊት ቤት መሄድ አለብኝ ብዬ ተነስቼ ነው የመጣሁት። ለምንድን ነው ይሄን ያደረኩት? ብዙዎች ቅድም ፍቄ ዳኒ ስትሉ ትንሽ ራሱን ማሞት ነበርና ነስርም ነስሮት ትናንትና ያው የነበረበትም ቀልድ እንዳይመስላችሁ። አንዳንዴ በውስጣችሁ የምትሸከሙት ነገር አለ፣ የራሳችሁ ጥያቄ አለና ነገሮች በዛ ልክ ሲሆኑ ደግሞ ለምን የሚል ጥያቄ ታነሳ። የሰው ልጅ አይምሮ ከባድ ነው። ስለዚህ አሁንም ባለበት ሁኔታ ችግር የለውም። በእኔም በኩል ከሆነ እሺ እኔ ችግር የለብኝም፣ እግዚአብሔር ይመስገን። እንደውም እዚሁ ጎረቤት ደግሞ የሕክምና ባለሙያ ባለፈውም ደግሞ ምኑን ቼክ አድርጎልን ነበረና እኔ በአጋጣሚ ሄጄ ነበረ፣ ግን እሱም ተስተካክሎ መድኃኒት ማዘውለት አሁን እንዴት ነዳኒ? ሰላም ነው አሁን ሰላም ነው። እሱ ደግሞ ወደ ውጭ ስለተሳስ ወደ ውስጥ ከገባ የሚያሳይ መልእክት ነው። ነገ ትሄዳለህ። ስለዚህ አንድ ነገር የምነግራችሁ አያችሁ፣ ሰው ልጅ አብራችሁ ሆናችሁ ወይም ደግሞ በሰው ህይወት ላይ እንደ ቀልድም አትዩት። እያንዳንዱ ነገር ቀላል ነገር አይደለምና እግዚአብሔር ይመስገን ነገሮች መልካም ናቸው። ነገም ከነገ ወዲያም እናንተ እንደ ቀልድ የምትጽፉት ኮሜንት፣ እንደ ቀልድ የምትሰጡት መረጃ፣ እንደ ቀልድ የምትልኩት እያንዳንዱ ነገር ቀልድ አይደለም። ለእናንተ ቀላል ሊሆን ይችላል። ኮምፒውተር እጃችሁ ላይ ያለ፣ ስልክ እጃችሁ ላይ ያለ፣ የፈለጋችሁትን ጽፋችሁ ልታልፉ ትችላላችሁ። ያንን መቋቋም የሚችል እንደ ፍቄ አይነት ጫንቃው ብርቱ የሆነ ሰው ሊኖር ይችላል። አንዳንድ ሰው ደግሞ ለምን ብሎ ራሱን ይጠይቃል። በዚህ ሁኔታ ለምን ራሴን አገኘሁት ይላልና ከምሬ ነው የምነግራችሁ። እንደው አንዳንዴ ሁለት ያስቡ። እኔስ ብሆን ብላችሁ ጠይቁ። ለሆነ ሰው ፕሬዠር አድርጋችሁ ይዛችሁት የምትመጡት የሆነን ሰው ይሄን አውጣ፣ ይሄን አርግ፣ ይሄን ሁን የምትሉ ሰዎች በዛ ቦታ ላይ ራሳችሁን አግኙት ሳትገቡበት በፊት። እኔ ምናልባት እግዚአብሔር በቃ ፈጣሪ ክብሩን ይውሰድ። በዚህ ምድር ላይ በሰው ልጅ ላይ ያልተፈጠረ አዲስ ነገር በእኔ ላይ ይፈጠር ምንም ነገር ብትሉ ለዚህ ምድር ብቸኛ አዲስ አይደለሁም። ስለዚህ ለዛ አይምሮ ዝግጁ ነው። ለሰው ልጅ የተፈጠረ ማናቸውም ሰው ልጅ ላይ የደረሱ ማናቸውም ነገሮች እኔ የተለየው አይደለሁም። እዛ ጋር ያሉ ሰዎች የተለዩ ስለሆነ ድንገተኛ አደጋ ሊሆን ይችላል፣ ክፉ ነገር ሊሆን ይችላል፣ መልካም ነገር ሊሆን ይችላል፣ በጎ ነገር ሊሆን ይችላል። ከዛም ያለፈ ቴንኪዩ ቲጂ፣ ከዛም ያለፈ ደግሞ በቃ በረከት የሆነም ነገር ሊሆን ይችላል። አንዳንዴ በረከት ሆኖ የሚመጣ በህይወታችን ላይ ሊኖር ይችላል። ሁሉንም ጥሩንም መጥፎንም ለሰንበዲ የምንመኘው መጥፎ ነገር እኛ ላይ ቢደርስስ ብዬ እኔ እንደ ሰው ፈራለሁ። ለሆነ ሰው ለሚሚዬ ክፉ ነገር የማስብ ከሆነ ያ ክፉ ነው ስጋ ቢሆን ብዬ ፈራለሁ። ስለዚህ ምኞቴን ሁሉ ቀንሷለሁ፣ እርግማንን እጠላለሁ። እኔ መሳደብን፣ ለዛ ሰው ስድብን መስጠትን ምናልባት ካደኩበት አካባቢ ካደኩበት ሰፈር ቀላሉ ነገር ምን እንደሆነ ታውቃላችሁ? በዚህ ምድር ላይ ከኖርኩት ህይወት በጣም ቀላሉ
ምንም ትምህርት የማይፈልግ ዲግሪ የማይጠይቅ ስድብ ነው። የትኛውም ትምህርት ቤት ገብታችሁ የማትመረቁበት ከየትም ቦታ ሰብስባችሁ የምትመልሱት ማሰብ የማይጠይቅ ሰው ምን ይለኛል የማይል። ምክንያቱም ስድብ እናቶትን እንደዚህ ተብሎ የሚሰደብ አይደለም፣ ክብር ተሰጥቶ ማዋረድ ነው አይደለ? በጣም ቀላል ነው። ግን እግዚአብሔርን የሚለምነው ሂሳብ የሚጠይቀውን ማክበርን፣ ከዛ የተሻለው መልካሙን ነገር አይምሮ የተጨንቆ አውጥቶ ይሄን ብልኮ ለከምሰንበድ ይጎዳለሁ ብዬ አስቤ መጨነቅን ነው መመርጠው። ቀላሉንማ መምረጥ ቀላል ነው። ሂዝ ጉድ ጥሩ ሁኔታ ላይ ያለው ነገሮች ነገር ከነገ ወዲያ ደግሞ ምናልባት ሁሉ ነገር ተስተካክሎ መታወቂያው ምኑ ይስተካከላል፣ የራሱን ላይፍ ይጀምራል። እግዚአብሔር ፈቅዶ ደግሞ ነገሮቹ ከተስተካከሉ በህግም በምንም ደግሞ ምናልባት ነገር ከነገ ወዲያ የምናውቀው ወይኔ ያኔ እኮ እንደዛ ሲሆን የነበረው ልጅ ዛሬ ኢንቨስተር ሆነ፣ ዛሬ ባላ ከአሜሪካን የተደውለው ሜሴጅ ተቀምጦልኛል። ፍቄ ነገሮቹን አስተካከል፣ ዶክሜንቶቹን ያስተካክልና ምናልባት ስሜታዊነት ሊሆን ይችላል። ያ አንዳንዴ ስሜታዊነት 2.8 ሚሊዮን ብር የቀረው በስሜታዊነት ወይም ደግሞ ነገሮችን ቆይ ግራ ቀኝ እስኪ ልጠብቅ ካለመባል በማዘን አንድ ጊዜ ተደረገ የሆነ ሌላ ነገር ሲመጣ ያቆመ። ይሄኛውም ደግሞ ከዛ አንጻር ሊሆን ይችላልና ምንም ተስፋ ስላልሆነ እንደ ሐሳብ ነው የማወራው። አይዞህ እኔም እወስዳለሁ የሚል ሰው ነገ ዶክሜንቱ ከተስተካከለ እኮ እርግጠኛ ሆኜ ነው የምነግራችሁ የትም ሀገር ሄዶ መስራት ይችላል። የትም ምናልባት የኖርዌይ መንግስት ደግሞ እኛ ባሰብነው ልክ ላይሆን ይችላል። ነገሮችን አይቶ እንዲህ ዶክሜንቱን ካስተካከለ ራሱን በዚህ ሁኔታ ካለ ይምጣ ብሎ እኮ በፕራይቬት ብቻውን ተጭኖ ሊመጣ ይችላል። ምን ልናደርገው ነው? ኦልሬዲ እኮ ነገር ህግም የሚጠይቀው መረጃ ማስረጃ ያናኑ ነገር ነው። የትም ቦታ ብትቀርቡ የትም ቦታ። ስለዚህ በተቻለን አቅም ፖዚቲቭ ከሆነ ይሄ ልጅ አይምሮ ጥሩ ካልሆነ በጥሩ ሁኔታ ካልተጠበቀ የሰው ልጅ አይምሮ ሰላም ካልሆነ አይደለም አሜሪካ ማርስ ላይ ብትወጡ ዋጋ የለው። በምንኖርበት አካባቢ እኮ እናውቃለን፣ ብዙ የምናየው ነገር አለ። አይምሮአችን ሰላም ሲሆን ብቻ ነው። እንዴት ዋላችሁ? እንኳን ለዓመታዊ ገብርኤል በሰላም አደረሳችሁ። እንኳን ብዙ አላወራም ስለ ዳንኤል ነው እና ማንም የቆመ ቢመስለው ይጠንቀቅ ይላሉ አባቱ። ዶክሜንቱን ተጣርቶ ትክክለኛ ከሆነ እኛም ጥፋተኛ ልንሆን ነው እና እግዚአብሔር ይጠብቀው። እና እኔ አሁን እሱን የምለው ከሰማኝም ይቅርታ አንተም ከነገርከው ሲከፋው እንዲጸልይ ሲረበሽ መዝሙር እንዲሰማ ከእግዚአብሔር እንዳይርቅ ሁሉ ነገር ያልፋል፣ ወደ ሌላ ነገር እንዳይገባ ይሄንን ለማለት ነው። እግዚአብሔር ይስጥልኝ ስላስገባችሁ። ያው እየሰማሽ ስለሆነ ይሰማሻል። ለማንኛውም ያለው እንኳን አደረሳችሁ። ሁላችሁንም በዓሉን ለምታከብሩ እንኳን አደረሳችሁ። ለማታከብሩ ደግሞ ለዕለተ ሰንበት ለእሁድ አደረሰን። መጪው ዓመት የሰላም የጤና ይሁንልን። ለምናከብር ማንም ሰው ከስህተቱ መማር ነው ያለበት። የሰማናቸው ነገሮች ቁጭ ብለን በትዕግስት እና በጥሞና ብንረዳ እከሌ ጥፋተኛ ነው እከሌ ጥፋተኛ አይደለም፣ እኛ ዳኛ አይደለም፣ ፈራጅ እግዚአብሔር አስተያየት መስጠት እንችላለን። ጥፋት ያለበት አካል ግን እድል የተሰጠ ያንን እድል የተሰጠ ማናችንም ብንሰጥ ጥፋተኛ ነን ብለን የምናስብ ሰዎች እድሉ ተጠቅመን ይቅር ተባብለን ወደፊት ነው። አዲሱን ዓመት ደግሞ በቃ በሰላም አደረሳችሁ ለቅዱስ ገብርኤል በዓል። አዩዬ በቄ ሁላችሁ ቲጂዬ ዘርዬ እንዴት ነሽ? እንኳን አደረሰን። ሰላም ነሽ? አሁን የገባሁት ወንድማችን ከመጀመሪያ ጀምሮ እስከ ትናንትና መሴ ጋር ሆናችሁ ስትናገሩ እየተከታተልኩ ነው የገባሁት። እዚህ አንደኛ አንተን እግዚአብሔር ይባርክ።
እድሜህን ያርዝም፣ ጤና ይስጥህ ወንድሜ። እውነተኛ እንዳንተ አይነቱ ቢበዛልን ጥሩ ነው። ሆድህን ሰፋ አርገ ልብህን እንትን ደንዳና አርገ ከወንድምህ ጋራ በመቆምህ እግዚአብሔር ይባርክህ፣ እግዚአብሔር ይክፈልህ። ለወንድማችን ደግሞ አንድ ነገር ትንሽ ነገር ብዬ ልለፍ። የሚሰማኝም ከሆነ የማይሰማኝም ከሆነ ሰው ሆኖ የማይሳሳት የለም። ነገር ግን ስህተታችንን አቅናሎጂ አድርገን ጥፋታችንን አውቀን ካንተ ጋራ ቁጭ ብሎ you could be his mediator his የሱ ነህና አጠገብ ነህና ካንተ ጋራ ግልጽ ሆኖ ላንተም ግልጽ ሆኖ ሁሉን ነገር ነግሮ አይምሮውን ንጹህ እንዲያደርግ ከጥፋቱ እንዲቆጠብና አዲስ ህይወት እንዲጀምር ካንተ ጋራ መጫወት አለበት፣ መናገር አለው። አንተም መደበቅ የለበትም። ሁሉንም ነገር ልቡን ከፍቶ ላንተ መናገር አለበት። ያለበለዛ ከደበቀ ሌላ ስህተት ውስጥ ይገባል። እንደገና አይምሮም ይታመማል። አይምሮም ንጹህ ሆኖ ለወደፊት ህይወቱን ለመቀጠል ከፈለገ ካንተ ጋር ሁለታችሁ ቁጭ ብላችሁ ተጫውታችሁ ስህተቱን ለህዝብም እቅርታ ብሎ የሰው እንባ ጥሩ አይደለም፣ ለሱም ጥሩ አይደለም እና ከስህተቱ እንድማር ወንድሜ ተማር። ከስህተት ከመሞት ራስህን ከመግደል ምናምን ጠጥቼ አረቄ ጠጥቼ የወንዱ ኤው ምናምን እያለ ነበረና እንኳንም በህይወትህ ኖርክ። ሰው ካንተ ስህተትም ይማራል፣ ሁሉም እንዲማር። አንተን ግን እግዚአብሔር ይባርክህ፣ እግዚአብሔር ጤና ይስጥህ። ስትወጣም ስትገባ እግዚአብሔር መንገዱን ሁሉን ያስተካክልልህ ወንድሜ። እቺን ብዬ ልለፍና ስላስገባኸኝ በጣም በጣም አመሰግናለሁ። ወገኖቼ እዚህ ያለነው ሁላችን እንማር ከስህተታችን፣ እቅር ለእግዚአብሔር ተባብለን ትክክለኛው መንገድ እንሄድ። አንዱ ላይ መቅናት የለብንም። ስህተታችንን ተስተካክለን ለሁሉም የወጣነው ከሀገር ህይወትን ለመቀየር ነው፣ ጥሩ ለመኖር ነው። ግን አንዱ ላይ ክፉ መስራት የለብንም እና በሰላም እንኖር። ባካችሁ ከክፉ እንቆጠር። መልካም ቀን ይሁንላችሁ። መልካም አመት በዓል ይሁንላችሁ። አመሰግናችኋለሁ ወገኖቼ። እውነትን ተከትሎ አነጋገር ችግሮችን መፍታት የሚቻለው ለምሳሌ የመጀመሪያ ጊዜ እንዲህ አይነት ነገሮች እኔ ንስሐ አባቱ ስለሆንኩ አይደለም እኔ ጋር የመጣው። ያማ ከሆነ ንስሐ አባቱ ጋር ርቦኛል ቸግሮኛል ማለት ነበረበት። ስለሆንኩ አይደለም ወደ ኢትዮጵያ ህዝብ የመጣው ወደ ሚዲያው የመጣው ራሱ በፍላጎቱ ነው። አይ ትንሽ ችግር ሲያጋጥመው ድሮም እሱ ሸጣም ድሮም እነሱ ውጭ ሀገር ያሉ እንዲህ ናቸው እየተባለ ግን ጥቅማችን እየተፈለገ የሆነ ነገር ሲሆን እንዲህ ነው እየተባለ መኖር ስለሌለ ብዙ ነገሮች እኮ አሁን እዚህ ጋር ቁጭ ብለን ከዳኒ ጋር እንደ ቀልድ እያወራን እና እሱ እያወራን እናንተ ጋር ብናወራ የሺህ ሰው ታሪክን ሊያበላሽ ይችላል። ለዛ ነው ብዙ ነገሮች ጥንቃቄ የሚፈልጉት። እያንዳንዱ ቤት የሚገባ ታሪክ ሊመጣ ይችላል። ለካም እንዲህ ያለ እንደ ብለው አሁን የምናወራው ውይይት እንኳን ጥንቃቄ ይፈልጋል። እርግጠኛ ነኝ ቫይራል ወጥቷል። በዚህ ጉዳይ ላይ እንደምናወራ ሰዎች ያውቃሉ። ሪከርድ አድርገው ቆይ ሰንበዲን ይሄው እንዲኮ ስላለ ነው ብለው ሄደው መረጃ ልክ የዳኒን መረጃ እንደሰጡት ለሌላው ሰውም ደግሞ ያንን ስቴፕ ተከትለው መስጠት ስላልቻሉ እንጂ መንገዱን ስላላወቁት እንጂ እንደ ዳኒ እከሌንም ዲፖርት አስደርጋለሁ የሚሉ ክፉ ሰዎች እኮ አሉ። ይህንን አንሳተው። ያ ማለት 100% ሁሉ ኢትዮጵያዊ ነው ማለት አይደለም። 2% ያ ካለ ስንት ሰው ሊበክል ይችላል? በፐርሰንት ስናስቀምጥ ቀልድ እንዳይመስላችሁ። ከመቶ ስንት ነው?
ለዛ ነው ብዙም ነገር አንዳንድ ጊዜ የሆኑ ነገሮችን ቆይ እስኪ እያረድንም እየተቃጠልን እያመመልን ይዘን ወተን በዚህ ደረጃ ጋር ያለውን ነገር ይዘን የማንወጣው ለዛ ነው። ቀላል ነው እዚህ ጋር ቫይራል ለመሆን ዩቲዩብን ከፍቼ እዚህ ጋር አስቀምጬ ከዳኒ ጋር እንዲህ ነው እያልን ብንል ሺህ ሰው ሁለት ገንዘብ ይገኝ። የመሲ ፕሮግራም ሲወርድ እንደው የገንዘብ የጥቅም ጉዳይ ቢሆን አታረገውም ነበር፣ አይወርድም። ሌላ ሰው ቢሆን አያደርገው። በጣም ቅን ስለሆነች ነው፣ ልናመሰግናት ይገባል። ያ ቪዲዮ ፕራይቬት ሆኖ ሲቀመጥ አዎ መጀመሪያ ላይ በሆነ መንገድ የተወሰኑ አግሬሲቭ የሆኑ ነገሮች ምናምን ሊኖሩ ይችላል። አዎ ምክንያት ይኖራል። ግን አንዳንዴ ደግሞ ሰው ለወሰደው እርምጃ ማመስገን ካልቻለ መሰደቤ ካልቀር እንዲህ መሆኔ ካልቀር ለምን አባቱን የሚወርደው ብላ ብትቀጥልበት ምንድን ነው የሚጠቅም? ስለዚህ አንዳንዴ መልካምም ሲደረግ በበጎ ነገርም ሲሆን ደግሞ እሰይ እንበል፣ መልካም እንበል። አሁን ግፊቶች ክፉ ናቸው። እኔ የተገፋሁትን ግፊት ዳኒ ያውቃል። እዚህ አጠገብ አምጥቼ መጠየቅ እችላለሁ። ምን ላርገው ነው የምጠይቃቸው? ምን ላርገው? ምን መንገድ ላይ ድጋሚ ይውጣና ይተኛ? ራሱን ያጥፋ? ምንድን ነው የምትፈልጉት ብዬ ጠየኳቸው ሰዎች አሉ። አይ ፍቄ እርዳው፣ ግን ክፉ ሰው ነው እኮ። ክፉን ከሆነ ለመውቀስም ለምንም ይቁም ይሄ ልጅ። እዚህም ቤት ተናግሬያለሁ። የገና ሰንስታ እንኳን ስል ለሁሉ ሰው ገብቶ ሲንጫጫ ምክንያታችሁ ምንድን ነው? አይኗ አውቃለሁ እኔ 2 ቀን ወይ 3 ቀን ወይ ሳምንት ይሆናል የምቆየው። ከዛስ በኋላ ይሄ ልጅ ምንድን ነው የሚያደርገው? ለዛ ነው የምሯሯጠው። ሳምንት የተበላሸው በዛ ነው። ህጋዊ የሆነ ዶክመንት ይዞ በየትኛውም በኤምባሲ በኩል ይሁን የኖርዌይ መንግስት ጉዳዩን ሰምቶለት ነው የኢትዮጵያ መንግስት ሰምቶለት ይሁን የዚህ ልጅ መሰረታዊ ችግሮች ይፈቱ። መሰረታዊ ችግሩ ቢያንስ ሀገሩ ላይ የሚሆን ቢያንስ ዶክመንት ኖሮት መውጣት መግባት የሚችል መንጃ ፍቃድ ማውጣት የሚችል መስራት የሚችል ቤት ኪራይ መከራየት የሚችል ሁሉ ነገር ነው ሆነ ያለበት። ፍለጋ ተብሎ እኮ የሚኳተንበት ጊዜ አይደለም። እውነት አንጻራዊ ነች። እዚህ ጋር በምናየው መንገድ ላይ ብዙ ነገር ዳኒ ጋር የሚጠቁም ነገር ቢሆን ምን ነገ ደግሞ አውጥታችሁ ልትሰቅሉት ነው? ያንም እውነታችን ማለት አይደለም። ጊዜውና ወቅቱን ያማከለ ነው። ጊዜና ወቅቱን ያማከለ ነው። ስህተቶች ይፈጠራሉ በሰው ልጅ ላይ። ማንም ሰው የሚሰራ ሰው ይሳሳታል። መልካሙን አድርጋለች። ከምሬ ነው። እኔ ማርያም በጣም ነው ያዘንኩት። በሯን ከፍታ የመጀመሪያ እንባዋን አንብታ ጉዳዩን ቁጭ ብላ እንደሌላው ሰው ቢሆን እኮ አታመጣው። ስለዚህ እባካችሁ የሆነ ነገር ኢሞሽናችንን አንዳንዴ ኮንትሮል እናድርገው። ከእናንተ በላይ እኮ መናደድ ያለብኝ እኔ ነኝ። አጠገቤ እኮ ነው ያለው። በየቀኑ እኔ ብየዋለሁ። ለራሱ ስላልኩት ነው። ዶንያ ሙሉ ውሸት ተሸክሞ እነ ጊፍት እንደገና ስጦታ አንዱን ያወጣል፣ አንዱን ይሰጠኛል፣ ቀጥሎ አንዱን ያወጣል፣ አንዱን ይሰጠኛል። ለኔ የሚጠቅመኝ ነገር የለም። ስለዚህ ይሄ ልጅ ሞራሊም፣ ኢኮኖሚም፣ ፊዚካሊም በብዙ ነገር ሃይማኖታዊም ይሁን ሰፖርት መደረግ ያለበት በብዙ በሕክምናው በሉት ብዙ ነገር ያስፈልገዋል። ግን ይቁም እስኪ። የሆነ ማረፊያ ቦታ ይኑረው። በቃ ደስ ብሎት ይኑር፣ ይሳቅ። ምናልባት የሁሉ ነገር ከጭንቀት ከማጣት ከመበደል ሰዎች ካለማመን የመጣበት ይሆናል። እኛን ይመነን እስኪ ትንሽ እኛን ይመነን። እኛ እንኳን በሱ ቦታ ላይ በእኛ ቦታ ላይ መልካም ሆነን እንገኝ። ስለዚህ ያ ነው ብዙዎች እዚህ ጋር የምትገቡትም ሰዎች እንደው ትንሽ ቢሆን ሌላውን ትክክለኛ በሆነው መንገድ ላይ ቆሞ እሱ በተሳሳተ መንገድ ላይ እየሄደ አንድ መኪና አይ ሰውየው በቃ ደስ ብሎት እንዲነዳ ብለን ብንቶ ሃይዌይ ላይ ቢገባ ህይወቱን ያጣል። መንገዱን የምትጠቁመው አይ ተሳስተሃል ቶሎ ውጣ በዚህ ብንለው ሃይዌይ ውስጥ ሳይገባ በፊት ያገኘነው ቦታ ላይ ከሆነ ይቆምና ወደ ቦታው ይመለሳል። አንዳንዴ በተሳሳተ መንገድ አጠገባችን ስላለ ለሞራል ብለን በልበል ካልነው ትክክል አይመጣም። በሌላ መንገድ አትዩት። ሪል የሆነው ነገር ያ ነው። እውነትን ፈርተናት መቼም ውሸት አናረጋትም። ስለዚህ በተቻላቅ ችግሮችን አብረን እየተጋፈጥን ግን ወደ እውነተኛው መንገድ ላይ ትክክለኛ ቦታ ላይ የተበደሉ ሰዎች ካሉ ይቅርታ ማለት ግዴታው ነው። ከልቡ የይቅርታ ልብ ከሌለ ነገም ጠዋት ምንም ነገር ቢኖር መልሶ ያጠዋል። የተሳሳተ መንገድ ላይ እየሄደ ከሆነ ነገም ያጠዋል።
ተስተካክሎለት ልጆቹ ጋር ቢገባ ካልተስተካከለ የተስተካከለ ነገር የያዘ ጊዜ ግን ስቆ በኮንፊደንስ ኖርዌይ ላይ ኖረ፣ አሜሪካ ኖረ፣ ኢትዮጵያ ኖረ፣ የትም ቦታ ኖረ በኮንፊደንስ ይኖራል። የብዙ ሰዎች ችግር አለ። እኔ ምናልባት እዚህ ጋር የዳኒን ትተነው ዛሬ አንድ የተነሳልኝ ችግር አለ። እንደው ጀነራል ሐሳብ ብትሰጡበት ምናልባት ሐሳቡን ልጁም እየሰማ ስለሆነ ሲገባ ስላየሁት እንደው በዛውም ልክ እንደው ሌሎች የምታውቁ ባለሙያም ካላችሁ እንዲህ ቢያደርግ ብላችሁ የምትመክሩት ነገር ካለ ስሙን አልጠቅስም። በቮይስ መጥቶልኛል፣ በስልክ አዋርቶኛል። ኑሮ እዛው እኛው ሀገር ላይ ነው። የዳኒን ጉዳይ ሲሰማ ፍቄ እባክህ አንተ እዛ ስላለ ልትረዳኝ ትችላለህ ብሎ ነው ያለኝ። ግን እኔ በዚህ እውቀቱ ስለሌለኝ ነው። የማትሸኩሉ ከሆነ እችን ሐሳብ ልጁም ሳይወጣ በፊት እንደው ብትሰጡኝ ልንገራችሁና ፈቃደኛ ከሆናችሁ ጀነራል ሐሳብ ነው። የብዙዎች ሰዎች ጭንቀት ሊሆን ይችላል። ስለዚህ አንድ ነገር ነች። ልጁ ሱዳን ነው ያደገው። ሲገባ ኤርትራዊ ብሎ ሰጥቷል። ልጅ አለችው። የልጁ እናት ሞታለች መንገድ ላይ። ብዙ ታሪኮች አሉት። ልጁን እያሳደገ ነው። ከ10 ዓመት በላይ ሆኗታል ልጁ አሁን። ከኢትዮጵያ ዶክመንት ለማምጣት ሲል ሱዳን ስላደገ ከልጅነት ስለወጣ ምንም አይነት ኢትዮጵያ ውስጥ ማረጋገጫ ስላላገኘ ቤተሰቦቹን ፈልጎ ያኔ ሲወለድ የልደት ሰርተፍኬት። ስለዚህ ምናልባት ሰፖርት የምታደርጉት እንዲህ ቢያደርግ ብላችሁ የምትሉት እየሰማኝ ስለሆነ ነው። የኢትዮጵያ ኤምባሲ ስዊድን ላይ ሄዶ ውክልና ወስደዋል። ውጭ ጉዳይ ሚኒስቴር ጋር ሲደርስ ግን አንድ ጥያቄ ተነሳበት። ያስከው ዶክመንት ከኖርዌይ መንግስት የተሰጠህን አምጣ፣ አለበለዛ ማን ብለህ እንደሰጠ ስለማናቅ የሚል ሲባል ልጁ ግራ ገባው። ልጁ ባለው ሁኔታ ላይ እባካችሁ በተቻለ አቅም የሚያውቅ ሰው ካለ ወይም ደግሞ ይሄን ነገር እንዲያርግ የሚለኝ ሰው ካለ ብሏል። ሙሉ ውክልና ለነዋሶች ሰጥቷል።